ነግሬ ነበር። ስማ አንተን እንዴት እንዳሳደግኩ ታውቃለህ? በርበሬ አጥኜ ነው ያሳደግኩ። አይ እኔ አሁን መች እሷን እንጠናብኩና በስነ ስርዓት ማያዝ ነው። ከኔ ጋር ያለች በስነ ስርዓት ትምህርቷን አጥንታ ውጤቷ ጥሩ ሆኖ ነው ያደገች። አንተ እንደው እንደዚህ ውጤቷ እስኪሽቆለቆል ምን ታረጋለህ? ማስጠናት ነው አጥኒ ማለት ነው። አይ ወግድ ወደዛ። እኔ ትልቅ እህት ነኝ ታውቃለህ። እንደ እናት አድርጌ ነው አንተን ያሳደግኩ። ደግሞ አሁን ልጅቱን ደግሞ እንዲህ አድርጋ አውርደሃት ልትቀር ነው እንዴ? ላካት፣ ግድ የለም ላካት። እኔ አስጠኝ በደንብ በቃ ችግር የለም። በደንብ አድርጌ አስጠኝ ቀጥሬ እንትን እላለሁ። ችግር የለም። አሁን ላሁን እሺ፣ አሁን አስጠኝ ከየት ነው ማመጣው? ለዛ ሁሉ ነገሩ ምላስ ስለሆነበት ለዛ ለዳንኤል ልደውልሽ። አንድ ዚህ እጁ ላይ ተቆኛል። እንግዲህ ምን አደርጋለሁ? አባት ተብሎ መንጥቆ ያዛ ተቀመጥ ብሎ ወስዶ ልጅቱ እንዲህ አድርጎ ደንቁሮ ይላካት። አሎ ዳንኤል። ምን ነው ማማ? ምን ነው? ቆይ እኔ ያስቀየምኩት ነገር አለ እንዴ? እኔ ኮርሶን እንደ እናቴ ነበር ማየውት። ቆይ ምን አድርጌውት ነው? ምን አስቀየምኩት? ኧረ ቀስ በል ደግሞ ምን ወንኩ ልትል ነው? መቼም አንተ ምላሳ ሞት የእድር ጡሩምባ ይበስር 10 ጊዜ ጆሮ ላይ የምትለፈልፈው ምንድን ነው? አይ ማማ በፊት ዳንዬ እኔ ልጅ እንዳላሉኝ አሁን ከነሙሉ ስሜ ከነገሳንግሱ ዳንኤል ለምን አንድ ፊቱኑ ዳንኤል ዳምጠው ብለው ከናባቴ አይጠሩኝም? ኧረ ዳምጥቴ አሁን ምነግርህን ትሰማለህ አትሰማም እንዴ? ኧረ ምንም እንዳያስቡ ሰማውታለሁ። ለዛውም 24 ሰዓት ነው የምሰማውት። እንደውም ኦቨርታይም ጨምሬው ሁሉ ከዛ በላይ ነው የምሰማውት። ምንድነው እስቲ ይንገሩኝ። ይኸውልህማ ልጄ ቤቲ። ምን ቤትዬ? እንዴ ቤትዬ ምን ሆነችብኝ? የኔ ቻይና የኔ ሞናሊዛ። እኔ እኮ ማማ ለርሶ መናገር ፈርቼ ነው እንጂ እኮ ልቤ ላይ ሙሉ አረንጓዴ ከበራላት ቆየ። አይሻልህም? ቀይ አንተ በግራ ጎን ነው እንዴ የተነሳው? ስለማን ነው የምታወራው? እንዴ ቤትዬ የኔ ካሊና ካፑር የኔ ጠንበለል። እንዴ እኔ እኮ እሷን እንደ ተከታታይ ድራማ ቀን በቀን ባያት ራሱ እኮ አይሰለቸኝም። እንደውም ማማ የሆነ ቀን ምን አለችኝ መሰሎት? ጨዋታ ባይን ይገባል አለች። እሷ ታዲያ እኮ ልክ እኮ ናት። እንዴ እሱማ ልክ ናት። እኔ እኮ የገረመኝ ማማ ያችን የምታክል አይን ይዛ ጨዋታ ባይን እንደሚገባ በምን አወቀች? አይ ወግድ ጆሮዬን አትጥበው ብዬሃለሁ። አሁን ይኸውልህ የፈለኩ ለቤትዬ አስጠኝ ይዘህልኝና ብዬሃለሁ። ጎበዝ ሆነ። ሌላ አስጠኝ ምን ያደርጋል? ለምን እኔ አላስጠናትም? ማን ነው የሚያስጠናው? አንተ አበበ ላገባው አበባው በሬ ጣለ አለች አያቴ። አሃ አሸሞሩብኝ ማለት ነው። አልተማርክም እያሉኝ ነው። መጠርጠሩስ እቤት አሁን አንተ ተማርኩ ልትል ነው እንዴ? ወሬውማ ሊያወራልን ነው አንተ ትምህርት ቤት የምትገባው። ለመሆኑ እስከ ስንት ተምራ ንገረኝ እስቲ። እሱማ በረካ ላይ ነው የተከረበትኩት። ምን ማለት ነው? ማለቴ እስከ 3 ተምሬያለሁ። አንተ ብዙ ሄዳል፣ ሩቅ ሄዳል። እስከ 3 ዘልቃል እንጂ በልተው እናት ያንተን ተውና አሁን አስጠኝ ታመጣልኛለህ አታመጣልኝም? አረ ያስቡ ምን የመሰለ አስጠኝ ነው ማመጣላት። በቃ ካለ ይኸውልህ እንደነገርኩ ታማኝ ሆነ አሁን ይዘውና። እሺ አምጣው። ይሄ ወሬ ማይሰለቸው የወሬ እናት። አስቱዬ ወይዬ አቤት። አንቺ እኮ አምቡላንስ ላንቺ ተደወለ ማለት አምቡላንስ ሲደውሉልኝ ብድግ ብዬ ማቄና ልጨርቄና። ምን ነበር? እቤት ነበር? እቤት ነበርኩኝ። ደህና ኖት? እንዴት ኖት? እኔ ምን ብሎ ነው የደወሉልኝ? ቤቲ ምን ወደቀሽ ነው? አቃታት ነው? ምንድነው? ያው በይው እንግዲህ ውጤቷ እንደዚህ የወረደው ደግሞ የሚከታተላት ሰው ስላጣሽ ነው እንዴ? ይሄንም ያደረገው አባትየው ነው፣ ስለማይከታተላት እኮ ነው። ከዚህ ጥቁር ለበሰች አጭር ለበሰች ራቁቷን ሄደች ብሎ ወስዶ ውጤቷ እንደዚህ ዘጭ አድርጎ ይዟት መጣ። እንዴ ማማ ታዲያ ቆይ ምን ሊያደርጉ አሰቡ? ዝም እላለሁ እንዴ እኔ? እዚህ ትመጣለች፣ አስጠኝ ቀጥራለሁ፣ ስራቷን ይዛ ትማራለች። በቃ ወደ ድሮ ውጤቷ አመጣታለሁ። አባትየውንስ ቢሆን እኔ አይደል ያስተማርኩት? አባትየው እኮ ታናሽ ነው እንግዲህ እኔ ነኝ እኮ እዚህ ደረጃ ያደረስኩት። ታዲያ አስጠኝ አገኙ? ምን ሰው አጣው እኮ አስቱዬ። ያን ዳኒ የሚባል መቼም ውል የለውም። አንድ ጊዜ ሰው አንድ ጊዜ የሆነ ነገር ይሆናል ይዤ እየመጣሁ ነው ብሏል። እንግዲህ ዳኒ እኮ ለራሱ አስጠኝ ያስፈልገዋል፣ እንኳን አስጠኝ ሊያስመጣሉት። ምን ይሻላል አስቱ?
እኔ የምሉት እማማ ለምን ገርዬ ያስጠናትም? ጎበዝ አስጠኝ እኮ ነው። ወይ አስጡኝ አታጭኝም ማለት ነው አንቺ። እኔ እኮ ያራዳ ልጅ ነኝ። ስሚ በጦር ጥርሴን ፈቄ ባሲድ ደግሞ ተጉመጥምጬ ያደግኩ ልጅ ነኝ እኮ። እቤት ማን ልትጫዋች ነው አንቺ እንዲህ አይነት ወሬ የምታወሪው? ሂጀዛ የምትፎትችው ፈትች። አልገባኝም። ቆይ ምን ማለትዎት ነው? ስሚ እንጂ አንቺ ግር እያስጠናት ያልሽው ባልሽን ቤት ያስገብተሽ አብረሽ ገብተሽ ልትኖሪ ነው እንዴ? ምን አቅርሻው ይገሪ ገራራ የምትይው ነው? ገሪ እና ደግሞ አቆላምጬ መጥራቴ እንዴት እንደው ገሩ ይቀር ግርር ይበልና። አረ እንደው አፈሩን ይብላ። እንደ ወንድ በሀገሩ ቀረ ቢባል እንደው አንድ እሱ ቢቀረኔ እንዴ እኔ ያስቱ ማስቲካ እንዴ በእንጨት ነቀዋለሁ እንዲች አልነቀው። ምን ቦል ገርዬ ገርዬ ማርዬ ገርዬ ገራራው ምትይ አንቺ 10 ጊዜ አሁን እንደው መች ስለ ኑሮ ታወሪያለሽ? መጥተሽ ገሪ ነው ሄደሽ ገሪ ነው። አንድ ቀን እንኳን አብረሽ እንኳን አይቼሽ አላውቅም። ተውኩት ቀየርኩ በቃ። ማለት ለሌላ ተዛው ሙች በይ ፈረንዶች። ስማ ከዚህ በፊት ግን የማስጠናት ልምዱ አለ አይደል? እንዴታ እንዴ በጣም አለኝ እንጂ ያው ከሚኒስቴር ልጅ እስከ አርሶ አደር ልጅ እንዲሁም ደግሞ እስከ ሙዚቀኛ እስከ አትክልተኛ አስጠንቻለሁ። እሱን አብረን እናየዋለን። አሁን የምንሄድበት ቤት ትልቅ ሴትዮ ነው ያሉት። የእሳቸውን ልጅ ነው የምታስጠናው። ልጅቷ እንዴት ናት? ቀሽት ናት እንዴ? ብትሆን ባትሆን አንተ ምን አገባ? እሱማ አገባኝም፣ ያው ለጠቅላላ እውቀት ብዬ ነው። ብትሆን ይሻላል። ይኸውልህ ልጅቷን ከማስጠናት ሌላ ነገር አስባለሁ ብትል ፈንጂ ወረዳ ውስጥ እንደገባህ ቁጠረው። እሺ። ቆይ ባለስልጣን ናቸው እንዴ? አዎ፣ ግን እማማ ለየት ያሉ ባለስልጣን ናቸው። አልገባኝም። ቆይ ስማ፣ ይኸውልህ እማማ እንደ አንዳንድ ባለስልጣን በሽብር አይደለም ህዝቡን የገዙት፣ በፍቅር ነው ይሄንን ህዝብ የገዙት። ስለዚህ የምታስጠናው የህዝብ ልጅ ነው ማለት ነው። ገብቶሃል አይደለ? ማለት አልገባኝም። አልገባኝም። ቆይ አስጠኚው አንተ ነህ እኔ ነኝ? ና እንሂድ አሁን። አስቱዬ ይኸውልሽ ወንድ ማማረጥሽን ካላቆምሽ ያለ ባል ቁመሽ ነው የምትቀሪው። ወይ አሁንማ እኮ ሞልዬ ያለልኝ ሞልዬ የኔ ሞልሻ ሷለልኝ። ወይ ማማ አሁን የት ሄዶ ነው ግን ሞልዬ? ይመጣል እንግዲህ ደግሞ ዘመድ ጠይቄ ልምጣ ብሎ። አሁን እሱ እኮ ሰርቶ ሞቶ ነው ይኸውልሽ። እዛም ገበያውን አከሰረኝ እኮ አስቱዬ አከሰረኝ። ባዶዬን ነው ያስቀረኝ። ግን እመጣለሁ ብሏል። ይሁን ግድ የለም እንዴ። ቤትዬ መቼ ነው የምትመጣው? ቤትዬማ ነገ ትመጣለች። መጀመሪያ እስቲ አስጠኙን ላግኝና ጉዳዩን ሁሉ ልጨርስ። እኔማማ ነግሬዎታለሁ። ይኸውልህ የዘንድሮ አስጠኛ አይታመንም እንዴ። ከማስጠናት ይልቅ እኮ ማሻሸት፣ ማማለል፣ መዋሸት እኮ ነው የሚቀናቸው። ይኸውልህ እንደምንም ተግተው ይጠብቋት። እኔ ነግሬዎታለሁ ሌላ መዘዝ እንዳይመጣቦት። እሱማ ግድ ነው እንግዲህ ከታተላታለሁ። እኔ የምሎት የሆነች ቦታ ነበረችኝ፣ እዛ ደርሼ ልምጣ። ቡና ላፈላ ነበር። ቡና ላፈላ ነበር። እሺ ስማ ለመከስከስ ልሄድ ነው አላሽ። ቤተነሽና ሂጂ ትራሽ አትበይ። ሂጂ ውጪ። ቡና ልኛ አይደል እንዴ? አይ ሂጂ ውጪ። ወረኛ ማመሌን እያወቁ ዘላለም ቡና አቤት ቡና ስናት አለች ጀምሮ አስቱ ናፍላ እንዴ ሄዳለች ደግሞ ወደ ማን ነው? ግቡ። ዳንዬ እማማ መጣህ እንዴ? ሰላም ዋሉ። እንዴት ዋሉ? እሺ ሰላም ነው። እንደምን ነህ? እንዴት ነው? ደህና ነህ? አለ። እንዴት ነው? ደህና ነኝ። ያው እንግዲህ በነገሩኝ መሰረት ቆንጆ ጎበዝ አስጠኝ ይዤሎት መጥቻለሁ። እሰይ ጎሽ ልምድ ያለው ማለት ነው። በደንብ ልምድ ያለው ጎሽ። ማን ነበር ስም አባቴ? እየየው ገዳሙ። ማን ዝፈን አለ? ስምህን እኮ ነው የጠየቅኩ እኮ። ስሜን እኮ ነው የነገርኩት ማማ። አሁን የነገርከኝ ስምህን ነው እናት አለም? አዎ ማማ ስሜ ነው። ስሜ ደግሞ መጠሪያዬ ነው። ከመቃብር በላይ ያው የሚለው ስሜ አይደለ? አቤት እውቀት! አዩ ማማ ምን አይነት ምሁር ሰው ይዤሎት እንደመጣው እሱን እናያለን። ለመሆኑ የማስጠናት ልምድ አለህ እንዴ? ልምድ ብቻ ኦክስፎርድ ዩኒቨርሲቲ ድረስ ና አስተምር ተብሎ ተጠርቶ እምቢ ብሎ። አቤት ቀደዳ! ዳኒ
ስትቀደድ ለመሰፋት እንድትመችው ነው እንደው ተቀደድ። ለመሆኑ ከሁለታችሁ ማንን ነው ማስጠናው? እየየው ገዳሙ ልጃቸውን ነው የምታስጠናው አላልኩም ነበር እንዴ? እኮ የታለች ትምጣ ላስጠናታ። ምን ነው አንተ እንደዚህ ቸኮልክ? ካስጠናህ ቆየህ እንዴ? በጣም ተወሰወስክ። እሱን ዝም በለው። የምታስጠናት ልጅ ነገ ትመጣለች። ይኸውልህ ስራህን በደንብ ተወጣ እንጂ ስለ ደሞዙ ችግር የለም። በቃ ነገ እመጣለሁ። ነገ ቆንጆ አድርጌ ያስጠናታለሁ ልጆትን። በቃ ማማ ኮሚሽኔን ታዲያ እንዳይረሱት። ስማ ዳንዬ፣ እንደው ግድ የለም እሱ በደንብ ያስጠናት እንጂ ስለ ብር ምንም ነገር አትስብ። ግድ የለም። እሺ ማማ በሉ ሰላም። እቺ አትረሳ መቼም ሆነ። እሺ በሉ ማማ። በል እንደው የሚያስጠናት አይነት ነው። እንደው መቼም ማስጠኛ አላውቅም እንጂ ኧረ እንደው እንዴት ያለ ሰው ነው ይዞብኝ የመጣው ዲህ ጆጆ ገዳማ አለ። እኔ ቆንጆ ይኸውልሽ ልጅ ደሞስ እንደዚህ አይነት ልብስ አትልበሽ አላልኩሽም? ኧረ ተይ ቤትዬ ተይ፣ ራቁትሽን አትሆኚ ተይ ልጄ። ምን ችግር አለው ማሚዬ? ደግሞ እኮ ፋሽን ነው። ደግሞ ውጤትሽን አባትሽ ነገረኝ ወርዷል አሉ። ለምንድን ነው ውጤትሽ የወረደ? አረ ማሚዬ ያጠናለሁ እኮ። ዝም በይ ብዬሻለሁ። ብታጠኝማ እንደዚህ ውጤትሽ አይወርድም ነበረ። ከዚህ በኋላ ይኸውልሽ እንደ ልብ መውጣት መግባት የለም። አስጠኝ ቀጥር ያለው ቁጭ ብለሽ ታነቢያለሽ። አረ ማሚዬ ላሽ እራሴ ያጠናለሁ። የምን አስጠኝ ነው ደግሞ? አረ ጥሩ። እኔ ጋር እስከ መጨረሻ ድረስ ተለያይተሽ መኖር ፈልገሻል ማለት ነው። ማሚ አልፈልግም። እሺ በቃ አጠናለሁ። ይቅርታ። አሁን ይቅር ብዬሻለሁ። ከዚህ በኋላ ውጤትሽ የተሻሻለ ነገር ካልመጣ አዝንብሻለሁ። እኔ እንዳዝንብሽ ትፈልጊያለሽ? አይ አልፈልግም። እሺ ከዚህ በኋላ እንደምታጠኝ ቃል ግቢልኝ። እሺ ማሚዬ ቃል ገባልሻለሁ። በይ አሁን ቤት እንግባና ያቺ የምትወጃትን ፍርፍር እሰራልሻለሁ። እሺ እንኳን መጣሽልኝ። እኔም ናፍቀሽ ነበር። እንኳን መጣሽ። እስካሁን ያስጠናሽ ገብቶሻል አይደል? አዎ ገብቶኛል። ስለዚህ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። እሺ ተረጋግተሽ መልሽ። እሺ ለመጀመሪያ ጊዜ ዓለምን የዞረው ማን ነው? ለመጀመሪያ ጊዜ ዓለምን የዞረው? አዎ በጣም ቀላል ነው። ፕሌን ነው። ጉሽ 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 ልክ ናት። ፕሌን ነው አለች። ፕሌን ነው። ጎበዝ የኔ ልጅ ልክ ናት አይደል? ጎበዝ እንጂ ጎበዝ ከእውቀት ነፃ ናት። አንተ እየሰደብካት ነው እንዴ? ኧረ አልሰደብኳትም። ጥያቄውን ግን አልመለሰችውም። ለመጀመሪያ ጊዜ ዓለምን የዞረው ማጀላን ነው። ተሳስተሃል። እኔ እንደዚህ አልተማርኩ። አንተ ቀዳዳ ቃለባይ ወሽካታ። ምንድነው ደግሞ የምትይኝ? ሰከርሽ እንዴ? በቀን መጠጣት ጀመርሽ እንዴ? ጭራሽ ስድብ እኔን አስቱን። ቆይ እኔ አስቱ ማስቲካ ደግሞ ምን እንደሆንኩ አሳያለሁ። እኔን ጭራሽ ታገኛታለህ። ቆይ ምን ሆነሻል? የምትይውን በይኝና ልሂድበት። ቆይ አንተ ባለፈው ባልፈልግልኝ ስለ ምንድን ነው ያልከኝ? አታስቢ አሰልፍልሻለሁ። እንኳን ልታሰልፍልኝ አንዱንም አላመጣልኝ። ወይ ለሱ ነው እንዴ? እኔ እኮ ሰርፕራይዝ ላድርግሽ ብዬ ነው እንጂ ምን የመሰለ ባል አግኝቼልሻለሁ። ወንድ ወንድ ባል። ዳኒው እስቲ ምረና እስቲ ምን ሆነሽ ነው? ምንድን ነው የምታየኝ? አስጠናት እንጂ ቤትዬ። ገብቶሻል እንዴ የሚያስጠናሽ? አረ ማሚዬ እንኳን ለኔ ለራሱም የገባው አይመስለኝም። እማማ ዝም ብዬ ሳይወት ግን የእውቀት ማነስ ያለበት ይመስለኛል። አረ ደም ማነስ ያዝህ። ጭራሽ ትሳደባለህ እንዴ? ማን ነው የእውቀት ማነስ ያለበት? እርስዎ ኖታ። እርስዎ ኖታ የእውቀት ማነስ ያለበት። የኬጂ ተማሪ የሚመልሰውን ጥያቄ እየሳቱ እንዴ? እርስዎንም ላስጠናዎት እንዴ? ንገረኛ ዳኒቦ። እናትህ እንደው ማንን ያገኘህልኝ? አናጋውን ያገኘውልሽ ያ ባለቪላ ቤቱ። እንዴ አናጋው ይሄ አናጋው ሰው ካልደበደበ የሚያዘጋው ልታስመታኝ ነኝ እንዴ? ምን እሱ ብቻ በጥፊ አጋንንት ያስወጣል ሲባል ሰምቻለሁ። ስማ እና ይሄንን እያወክ ነው እሱን አግቢ የምትልኝ? ቆይ እኔ ብመታ እኔ ብሞት አንተ ምን ትጠቀማለህ? ለምን ትሞቻለሽ? ሰውየው በጣም ሀብታም ነው። ልክ እሱ ሲደይም አንቺ ሀብቱን ትወርሻለሽ። አረ እንዳንተስ ከፋ።
ለኔ ላስቱ ማስቲካ አናገው እንደው አንተስ ቆሞ ያስቀር የሚስት ያለ ያሰኝ ሚስት ብታገኝ እንኳን አቃጥላ ለብልባ የምትገልን ድፍት የምታረግልን ይዘዝ ምን ይመስላል ማለት ነበረ። አይሳደቡ በህግ አምላክ። እኔ ማንም እጄን ስሞ የሚቀጥረኝ ባለሙያ ነኝ። ኧረ እጅ ቆርጥ ይበል ባልዬ። ምን ይመስላል ይሄ? እንደው ደግሞ ውሸታ ማን ነው? እንዴ እየየው ገዳሙ እዚህ ደግሞ ምን ትሰራለህ? ታውቂዋለሽ እንዴ? እንዴ እርሶን ልጠይቆት እንጂ ምጣድ ተበላሽቶበት ነው የጠሩት? የምን ምጣድ? ቤትዬ እንዲያስጠናት ነው እንጂ። ቤትዬ እውነት ነው? አዎ አስጠኚ ነው። እንዴ ማን ነው አስጠኚ? እየየው ገዳሙ እሱ እኮ 4ኛ ክፍልን 5 ጊዜ ከመውደቁ የተነሳ የ4ኛ ክፍል የመጽሐፍ ገምጋሚ ሆኗል። ምንድነው የምታወሪው አስቱ? እንዴ እየየው ገዳሙ እኮ ምጣድ ሰሪ እንጂ አስጠኛ አይደለም። ወይኔ የዳንኤል መጫወቻ ልሁን አልሌባ። አሁን ፖሊስ ጠርቼ ሳላሳስር ቀጥ ብለህ ትወጣለህ አትወጣም? ይወሉትም ማማ ከማስወጣቶት በፊት ምጣድ የተበላሽቷል እያሏን ነበር። ምጣዶትን ያሰሩት በቃ ይስራ። ከከፈሉ ሰራላችኋለሁ። መሀል አናት ይከፈል። ናንተ ልስነ ስራይድ ተነስ የተነሳ ደግሞ እሱ ነው የተማረ ነው። ምጣድና ጥናት ምን አገናኝ?